ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ ወደፊታችሁ መጥቻለሁኝ። እግዚአብሔር አምላክ ሁልጊዜ እንደሚረዳኝ ዛሬም ረድቶኝ አግዞኝ የእግዚአብሔርን ቃል ይዤ መጥቻለሁ። እንግዲህ እየተማርን ያለነው ትምህርት በመጽሐፍ ቅዱሳችን በጣም ከባድ ክፍል የሚባለውን የሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ነው እየተማርን ያለነው። እንግዲህ በእግዚአብሔር ቸርነት ዛሬ ምዕራፍ 10ን እንጨርሳለን። እንግዲህ ወደ 15 የሚሆኑ ክፍሎች ነው በሁለቱ ምዕራፍ ያስተማርኩት። ምክንያቱም በጣም ዝርዝር ዲቴል ወደ ውስጥ ጠልቀን በደንብ ባክግራውንዱን በደንብ አይተን ወገኖች ሆይ እስራኤል ትድናለችን የሚለውን አዎ በሚል እንዴት ነው የምትድነው እንዴት ነው የማትድነው የሚለውን በደንብ በዝርዝር በጥልቀት ነው የተመለከትነው። እንግዲህ ያ ክፍሉ የሚናገረው ስለ እስራኤል ስለሆነ ነው እንጂ ማንኛውም ሰው ጥቁር ይሁን ነጭ ይሁን ወንድ ይሁን ሴት ይሁን ማንኛውም ሰው የሚድነው የብሉይ ኪዳንም ሆነ የአዲስ ኪዳን ሰው የሚድነው በእምነት እንደሆነ ከብሉይ ኪዳን፣ ምክንያቱም አዲስ ኪዳን አልተጻፈም ነበር። ጳውሎስ እስራኤላውያንን በሚያስረዳበት ጊዜ ከየብሉይ ኪዳን የራሳቸውን 39ኙን መጽሐፍ እያነሳ እየጠቀሰ ነው የሚነግራቸውና ብሉይ ኪዳን ራሱ ሰው የሚድነው በእምነት እንደሆነ በደንብ በዝርዝር በጥልቀት ነው የተማርነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬ ምዕራፍ 10ን ስንጨርስ ምዕራፍ 10 የተናገረውን ክፍል ትንሽ ከለስ አድርገን ዛሬ ምዕራፍ 10ን እንጨርሳለን። እንግዲህ መጽሐፉ የሚናገረው ሶስቱም ምዕራፍ የሚናገረው ሙሉ መጽሐፍ ቅዱሳችን የሚናገረው ሰው ሕግን ጠብቆ በራሱ ጥረትና በራሱ ትግል ይድናል ሳይሆን የሚለው ሰው የሚድነው በምንድን ነው? በእምነት ነው። በእምነት ከዳነ ሕጉ አያስፈልግም የሚል ጥያቄ ይነሳል ማለት ነው። እንዴ ሕጉ አያስፈልግም ሳይሆን ሕጉ ራሱ የሚናገረው ሰው በእምነት እንደሚድን ነው ብለን መጽሐፍ ቅዱሳችንን በጥልቀት እንግዲህ አይተናለኝ። በተለይ ከዘዳግም ምዕራፍ 30 ቁጥር 11 ጀምሮ እስከ 15 ያለውን ራሱ ቃሉ በዝርዝር ይናገራል። ቃሉ በአፍህም በልብህም ቀርቦልሃል፣ ከሰማይ ሄዶ ማን ያመጣልኛል አትበል፣ ወይንም ከባህር ተሻግሮ ማን ያመጣልኛል አትበል። ቃሉ እጅግ ቅርብ ሆኖልሃል። ያ ቃል ማን ነው? ክርስቶስ ነው። በአፍህም በልብህም ቅርብ ሆኖልሃል፣ እመነው፣ ተናገረው፣ ትድናለህ ነው የሚለው ራሱ የዘዳግም ምዕራፍ 30 ቁጥር 11 እስከ 15 ያለው። ሌሎቹንም ክፍሎች በደንብ በጥልቀት ተመልክተናልና ሰው የሚድነው በምንድን ነው? በእምነት ነው። እግዚአብሔር ባመጣው በክርስቶስ ኢየሱስ በተገኘው ጽድቅ ነው የሚዳነው እንጂ በራስ ጥረት ሕግንም በመጠበቅ አይደለም። ሕግንም ደግሞ መጠበቅ እንዳልቻሉ በደንብ በዝርዝር ተመልክተናል እና እንግዲህ ምዕራፍ 10ን የተወሰነ ስንከልስ ምንድን ነው ያልነው? አንደኛ እንደ ሀገር እስራኤል ጌታን አልተቀበለችም። እንደ ሕዝብ እንደ ሀገር ጌታን አልተቀበለችም። እንደ ግለሰብ የተወሰኑ ከሐዋርያት ጀምሮ የተወሰኑ ሰዎች ድነዋል፣ አሁንም እየዳኑ ነው። እንደ ሀገር ግን ለምን አልዳነችም በምንልበት ጊዜ በሕጉ መዳን በራስ ጥረት መዳን ስለፈለጉ ነው። ይሄም ምዕራፍ 10 ቁጥር 3 ላይ ራሱ ይናገራል። በሕጉ አይዳንም። የሚዳነው እያየነው ብንሄድ ለምሳሌ ቁጥር 3 ምንድን ነው የሚለው? ቁጥር 3 ምን ይላል? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። በራሳቸው ጽድቅ ነው መዳን የፈለጉት። የእግዚአብሔርን ጽድቅ ስላልፈለጉ ሊድኑ አልቻሉም ይላል። ለምን? የእግዚአብሔር ጽድቅ በእምነት ስለሆነ፣ የእግዚአብሔር ጽድቅ በክርስቶስ ኢየሱስ ስለሆነ ማለት ነው። ሁለተኛ የተመለከትነው ታዲያ እነዚህ ሰዎች እውቀት ስለሌላቸው ነው። እውቀት የላቸውም። ለምንድን ነው እውቀቱ የላቸው? ስለሆነ ነው ወይ ያልዳኑት በምንልበት ጊዜ የእውቀቱ ሰዎች ናቸው። ብሉይ ኪዳን እኮ የኛ አይደለም። ሕጉ የተሰጠው ለነሱ ነው። እውቀትማ አላቸው ወገኖች፣ ወይ እውቀት ስለሌላቸው አይደለም። በሙሉ ስታያቸው ዮሐንስ ወንጌል ምዕራፍ 5 ጌታ ኢየሱስ ክርስቶስም ሲናገር መጽሐፍት ሁሉ ስለ እኔ ይናገራሉ፣ እናንተ ደግሞ መጽሐፍትን ሁሉ ትመረምራላችሁ፣ ነገር ግን ስለ እኔ የሚናገረውን መጽሐፍ አንብባችሁ ወደ እኔ ልትመጡ አትወዱም አላቸው። አይፈልጉም። እውቀት ስለሌላቸው ሳይሆን የእውቀቱ ሰዎች ናቸው። ግን መጽሐፍ ቅዱስ እውቀትን ሁለት አድርጎ ነው ያስቀመጠው ወገኖች። የኛ የአማርኛችን እውቀት ብሎ ነው ያስቀመጠው። ነገር ግን የተጻፈበት የግሪኩ ቃል እውቀትን ሁለት
ወርድ አድርጎ ነው ያስቀመጠው። አንደኛው ግኖሲስ ብሎ ነው ያስቀመጠው። ግኖሲስ ማለት ጠቅላላ እውቀት ማለት ነው። ያላቸው ጠቅላላ እውቀት ነው። ነገር ግን ትክክለኛው እውቀት ግን ኢግኖሲስ ነው። ኢግኖሲስ ማለት መገለጥ የሆነ የክርስቶስ መገለጥ ያለበት የበራለት የቃሉ ብርሃን የበራለት ሙሉ እውቀት የሆነ መረዳት ያለበት እውቀት ግን አልበራላቸው ወገኖች እንጂ ለምሳሌ ኢሳይያስ 53 እንዴ በደንብ ስለሞቱ ስለመነሳቱ ስለተንሳኤው ስላወላለዱ የሚናገር ክፍል ነው። ኢሳይያስ 28 ወገኖች ሆይ ኢየሱስ ክርስቶስ የማዕዘን ድንጋይ ብሎ አስቀምጦታል። ኢሳይያስ 61 እነሆ እኔ የምስራቹን እንድናገር ወንጌል እንድሰብክ እግዚአብሔር ቀብቶኛል፣ እንደገና ለታወሩት ማየትን ለታሰሩት መፈታትን ብሎ ጌታ ኢየሱስ ክርስቶስ በሉቃስ ምዕራፍ 4 ላይ እንደተናገረ የኢሳይያስ 61ን አንስቶ ነው የተናገረው። እውቀቱ ስለሌላቸው ሳይሆን መጽሐፉም እነሱ ጋር ነው። ነገር ግን ብርሃን አልበራላቸው፣ መገለጡ አልመጣላቸው ወገኖች። ስለዚህ እውቀት ስለሌላቸው ሳይሆን ያላቸው እውቀት ግኖሲስ ነው፣ አጠቃላይ እውቀት ነው እንጂ ኢግኖሲስ የሆነ ሙሉ የሆነ መገለጡ የላቸው ወገኖች። ይሄ ነው በሶስተኛ የተመለከትነው። በሕጉ መጽደቅ አይቻልም እያላቸው እነሱ ግን አይ ሕጉን ፈጽመን ነው እኛ መጽደቅ የምንፈልገው ይላሉ። እንግዲህ ቁጥር 5 ደግሞ ላንብብላችሁ ምን እንደሚል። ሙሴ ከሕግ የሆነውን ጽድቅ የሚያደርግ ሰው በእርሱ በሕይወት እንዲኖር ጽፏልና ሕጉን ሁሉ በሙሉ የፈጸመ ሰው በሕይወት ይኖራል ብሏል። ነገር ግን ሕጉን መፈጸም ይችላሉ? 613 ሕግ መፈጸም ይችላሉ? እንኳን 613 ሕግ ያ 613 ሕግ በ10 ተጨምቆ ዘጸአት ምዕራፍ 20 ላይ ተቀምጧልኝ። ግማሹ ባልንጀራህን ውደድ፣ ግማሹ ደግሞ እግዚአብሔርን ውደድ ነው። ያንን መፈጸም ችሏል? አልቻሉም። ምክንያቱም 9ኙን ጠብቆ በአንዱ የተሳሳተ በሁሉ በደለኛ ነው ስለሚል እኛ በሕጉ ነው መጽደቅ እንፈልገው ይላሉ። ሕጉንም መጠበቅ አይችሉም፣ መፈጸም አይችሉም። 9ኙን ጠብቀው በአንዱ ቢስቱ በሁሉ በደለኛ ናቸው። ስለዚህ በሶስተኛ በሕጉ መጽደቅ አይቻልም እያላቸው እኛ ሕጉን ጠብቀን ነው መዳን የምንፈልገው ይላሉ። ሕጉንም ልትጠብቁ አትችሉም። ሕጉ ራሱ ልትጠብቁኝ አትችሉም፣ ወደ እኔ ብትመጡም አትድኑም፣ ለመጠበቅ ስትሞክሩ ሕጉ ራሱ እገላችኋለሁ ይላቸዋል። ሕጉ በመጣ ጊዜ ሞትኩ እኮ ነው የሚለው ሮሜ 7 ላይ ገደለኝ። ኃጢአት መሆኑን አላውቅም ነበረ፣ ሕጉ መጣና ኃጢአት እንደሆነ ነገረኝና ሕጉ ገደለኝ ይላል። ስለዚህ ወደ እኔ ብትመጡም ትሞታላችሁ፣ እገላችኋለሁ እያላቸው አይ እኛ በአንተ ነው መጽደቅ የምንፈልገው ይላሉ ወገኖች። ይሄን ነው ያየነው። በአራተኛ የተመለከትነው በቀላሉ በልብ አምኖ በአፍ መስክሮ መዳን ሲቻል አይ እኛ በጥረት ነው የምንድነው አሉ ማለት ነው። በጥረት በልፋት በአፋችን መስከረም በልባችን አምነ ኢየሱስ ክርስቶስ በልቤ ውስጥ ገብቶ እግዚአብሔር ከሙታን አስነስቶት እኔ እሱን አመኘ እድናለሁ በል ሲል አይ እኛ በጥረት ነው የምንድነው። ይሄን ነው የሚለው። ከቁጥር 6 እስከ 10 ተመልከቱ የሚለው ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው ወርዷላ። ወይንም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ክርስቶስ ከሙታን ለማውጣት ነው። ኢየሱስ ክርስቶስ ከሙታን ተነስቷል። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። እነሆ የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። አለቀ። ልፋት፣ ጥረት፣ ትግል የለውም። ወደ ሰማይ ማን ያመጣልኛል አትበል። ሰማይ አይደለም። ከምድርም ጥልቅ ሄዶ ማን ያመጣልኝ አይደለም። በልብህ ቅርብ ሆኖልሃል ቃሉ። ማመን ብቻ ነው፣ መናገር ብቻ ነው። እመነው ኢየሱስ ጌታዬ ሞቷል ብለህ ከዛ እግዚአብሔርም ከሙታን አስነስቶታል ብለህ እመነው። ይህንኑ ተናገር፣ ኮንፌስ አድርግ፣ ትድናለህ። ቁጥር 10 ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አለቅ። ምንም ትግል አያስፈልግም። ሰው በልቡ ያምናል። ጌታዬ ተሰቅለህልኛል፣ ሞተህልኛል፣ ለእኔ ተነስተህልኛል፣ አርገሃል፣ ተመልሰህ ደግሞ ትመጣለህ ልትወስደኝ ብለህ እመን። ይህንኑ ቃል ደግሞ አንተ ያመንከውን ደግሞ ተናገር፣ ትድናለህ። አለቅ። ቀላል ነገር ሆኖ ሳለ እነሱ ከባዱን ነገር ወገኖች 613 ሕግ መጠበቅ ነው ቀላል ወይስ እንደ ኢየሱስ ክርስቶስን ወደ ልብ ማስገባት ነው ቀላል? ከባዱን እንፈልገዋለን እናድርገዋለን ይላሉ፣ ቀላሉን አንፈልገውም ይላሉ። ልክ ሙሴ የእባቡን ነሐስ ሰቅሎ እዩና ዳኑ ሲል አይ አናይም ብለው እንደሞቱ ልክ እንደዚሁ ማለት ነው። እመኑ ነው እያለ ያለው። ስለዚህ ወገኖች በአምስተኛ የተመለከትነው በአራተኛ የተመለከትነው
ሰው በልቡ አምኖ በአፉ መስክሮ ይድናል የሚለውን እነሱ ግን አይ እኛ በትግል ነው የምንድነው ሲሉ እንመለከታለን። እንግዲህ ዘዳግም 30 ቁጥር 11 እስከ 15 የተመለከትነው ይሄንን ነው። ቃሉ እጅግ በልብህ በአፍም ቅርብ ሆኖልሃል እመነውና ዳን ይላል። ተመልከቱ። ልክ ይሄንኑ የሮሜ ምዕራፍ 10 ቁጥር 6 እስከ 10 ያለውን ዘዳግም 30 ቁጥር 11 እስከ 15 ላይ ያለውን ነው ጳውሎስ አንስቶ የነገራቸው። እንግዲህ ቃል ያለው ሙሴ ኢየሱስ ክርስቶስን ነው። ቃል ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ ብሎ አስቀምጦታል እና ይሄንን ነው እየተናገረ ያለው። በአምስተኛ የተመለከትነው ማንም ሰው የጌታን ስም በማመንና በመጥራት ነው የሚድነው ይላል። ቁጥር 11 እስከ 13 የጌታን ስም በማመን ወደ ልብ በማስገባት አዳኘነ፣ ጌታዬነ፣ አምላኬነ፣ ንጉሴነ፣ ሞተህልኛል፣ ተነስተህልኛል፣ ከዚያስ አርገሃል፣ ተመልሰ ትመጣለህ ብሎ በማመንና በመመስከር በመጥራት ታምናለህ፣ ትጠራዋለህ፣ ከዚያ ትድናለህ ይላል። ቁጥር 11 እስከ 13 እናንብበው። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። አለቀ። አይሁዳዊ ሆነ፣ ግሪካዊ ሆነ፣ አሕዛብ ሆነ፣ ሴት ወንድ ሆነ፣ ምን ሆነ፣ አንዱ ጌታ የሁሉ ጌታ ነው። አለቀ። ልዩነት የለም። የጌታን ስም የጠራ ሁሉ ምን ይላል? ይድናል። በቃ ብሎ መጽሐፍ ቅዱስ በዝርዝር እየነገረን ያለ ነው። በእምነት ስለሚዳን ጽድቅ ነው እየነገረን ያለ። በስድስተኛ የተመለከትነው የጌታን ስም በማመንና በመጥራት የሚዳን ከሆነ እነሱ እኮ አላመኑም። ስለዚህ ስላላመኑ ካላመኑ ደግሞ እንዴት ብለው ሊጠሩት ይችላሉ? ምክንያቱም የሚዳነው የጌታን ስም በማመንና በመጥራት ነው። እነሱ ደግሞ ምን አላሉትም? አላመኑትም። ስለዚህ ጥያቄ ያነሳል ጳውሎስ። እንዴ ታዲያ ካላመኑ እንዴት ብለው ይጠሩታል ይላል። ካላመኑ እንዴት ብለው ይጠሩታል? ለመሆኑ እነዚህ ሰዎችስ ወንጌሉን ሰምተዋል ወይ ብሎ ይጠይቃል። ተመልከቱ፣ ቁጥር 14 የሚለውን ተመልከቱ። እንግዲህ ያላመኑትን እንዴት አድርገው ይጠሩታል? የጌታን ስም አምነን ጠርተን ነው የምንድነው። እነሱ አላመኑ። ካላመኑ እንዴት አድርገው ይጠሩታል? ሊጠሩት አይችሉም። አላመኑትማ። ሲያምኑት ነው የሚጠሩት። ካላመኑት እንዴት ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ይላል። አያችሁ፣ እዚህ ላይ እንግዲህ ምን ይላል? አንደኛ የጌታን ስም አምኖ በመጥራት ነው የሚዳነው። እነሱ ግን ስላላመኑት ሊጠሩት አይችሉም። ምክንያቱም አላመኑትም ይላል። ከዚያስ እንዴ እነዚህ ሰዎች ያላመኑት ምናልባት የምስራቹን ወንጌሉን ሰምተው ይሆን ነው? አልሰሙ ይሆን? ይሄ ነገር እንዴት ነው ብሎ ጳውሎስ ራሱ ይጠይቃል። አልሰሙ ይሆናል፣ ወንጌሉን የምስራቹን አልሰሙ ይሆናል ይላል። ከዛ የሚያነሳውን ነገር ተመልከቱ። አንደኛ ስለ ላኪ ያነሳል። ሁለተኛ ስለ ተላኪ፣ ሶስተኛ ስለ ሰሚዎች ያነሳል። ተመልከቱ የሚለውን ቁጥር 14 እና 15 ምን ይላል? እንግዲህ ያላመኑትን እንዴት አድርገው ይጠሩታል? አላመኑት እንዴት ይጠሩታል? ወይስ ባይሰሙስ እንዴት ያምናሉ? ካልሰሙ እንዴት ያምናሉ? ከዚያስ ያለ ሰባኪ እንዴት ይሰማሉ? አያችሁ፣ ላኪ አለ እግዚአብሔር፣ ተላኪ መልእክቱን ይዞ የሚሄድ አለ፣ የምስራቹን የሚናገር። ከዚያስ ሰሚ ህዝብ አለ። እኛም እንደዛ ነው። እግዚአብሔር ሰዎችን ወደኛ ላከ፣ ላኪው እግዚአብሔር ነው። ከዚያስ ተላኪዎቹ ደግሞ የምስራቹን ነገሩን፣ ከዚያ እኛም ሰማን። ለምሳሌ እኔ አሁን ወደ ጌታ ስመጣ 6ኛ ክፍል አማርኛ መምህሬ ወንጌልን ነገረኝ። እግዚአብሔር ላከው፣ ወንጌልን ነገረኝ። ከዚያስ መልእክቱን ይዞ መጣ ማለት ነው። ተልኮ መልእክቱን ይዞ መጣ። ከዚያስ ለእኔ ነገረኝ። ሲነግረኝ ምን አደረኩ? አመንኩ። ወንጌል እንደዛ ነው። ላኪያን ለእግዚአብሔር፣ ተላኪው መልእክቱን ወንጌሉን ይዞ ይሄዳል። ከዚያ ሰሚዎች አሉ። ሰሚዎቹ ተቀብለዋል ወይስ አልተቀበሉም? የነሱ ጉዳይ ነው። አያችሁ፣ ይሄን ነው የሚናገረው። ቁጥር 14 ይሄንን ይናገርና ቁጥር 15 ምን ይላል? እነዚሁ ስለ ተላኪዎቹ ይናገራል። ተላኪዎቹ ምን አይነት ሰዎች እንደሆኑ ቁጥር 15 መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ
ካልተላኩ እንዴት ይሰብካሉ ይላል። ተመልከቱ እንግዲህ አሁን ሐዋርያ ጳውሎስ ገና ሮሜን አልጻፈም፣ አዲስ ኪዳን ገና አልተጻፈም። እየነገራቸው ያለው ከብሉይ ኪዳን ነው። ሰው የሚድነው በእምነት ነው እያለ እየነገራቸው ነው። ይሄ ቃል ይሄ ቁጥር 15 ያለው ቃል ናሆም ምዕራፍ 1 ቁጥር 15 እና ኢሳይያስ ምዕራፍ 52 ቁጥር 7 ላይ ያለ ቃል ነው። ይሄን ነው ሐዋርያ ጳውሎስ ምክንያቱም የብሉይ ኪዳን መጽሐፍ እያነሳ ነው የሚነግራቸው። ናሆም ምዕራፍ 1 ቁጥር 15 እና ኢሳይያስ 52 ቁጥር 7 ላይ የሚናገረው ይሄንን ነው። የምስራቹን ቃል ለእስራኤል ለጽዮን እየሄዱ ምን ያደርጋሉ? ይናገሩ ነበር። የሚናገሩት ኢየሱስ ክርስቶስ ጌታ ነው፣ አዳኝ ነው፣ መሲህ ነው እያሉ ሳይሆን የሚናገሩት ያን ጊዜ እስራኤል በተለያዩ ጠላቶች ትጨነቅ ነበረ። በተለይ አሶር በጣም ታስጨንቃት ነበር እና እግዚአብሔር አሶራውያንን ሲመታላቸው እነዚህ የምስራቹን የሚናገሩ በረሃውን፣ ውሃውን፣ ተራራውን አቋርጠው በእግራቸው ሂደው ተራራ ላይ ከፍ ባለ ተራራ ላይ ቆመው እንኳን ደስ ያላችሁ አሶር ተሸንፋለች ብለው የምስራቹን ይናገራሉ። አያችሁ፣ ይሄን ጳውሎስ ከወንጌሉ ጋር አድርጎ ይናገራል። በጣም የሚገርማችሁ እንግዲህ በጣም ብዙን ትንቢት የተናገረው ኢሳይያስ ነው። በጣም ብዙን ትንቢት የተናገረው እና ቁጥር 16 ላንብብላችሁ። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና። እንግዲህ በጣም ብዙ ትንቢቶችን የተናገረው ማን ነው? ኢሳይያስ ነው። ስለመወለዱ፣ ስለመነሳቱ፣ ስለሞቱ፣ ስለመቀበሩ፣ ስለማረጉ ተመልሶ ዝርዝር ትንቢት የተናገረው ኢሳይያስ ነው። ይሄ ዝርዝር ትንቢት የተናገረው መጽሐፍ እጃቸው ላይ እያለ አልበራላቸውም እና በጣም ጥልቁን ትንቢት ተናግሮ እጃቸው ላይ ሆኖ ስላልበራላቸው ኢሳይያስ እኮ ተናግሮ ነበረ፣ ተንብዮአለኝ፣ እኛ እኮ ወንጌሉን ነግረናቸዋል፣ ግን ማን አመነ? ምስክርነታችንን አልተቀበሉም ብሎ ኢሳይያስ ተናግሯል ይላል። ኢሳይያስ 53፣ ኢሳይያስ 28፣ ኢሳይያስ 31፣ ኢሳይያስ 52፣ ኢሳይያስ 11። ወገኖች በጣም በሙሉ አብዛኛው ስለ ክርስቶስ ኢየሱስ የተነበየው በጥልቀት ኢሳይያስ ነው። እስከ መጨረሻው ላንብብላችሁ ቁጥር 16 ጀምሮ። ነገር ግን ሁሉ ለምስራቹ ቃል ምን አላሉም? አልታዘዙም። ተነግሯቸው አልታዘዙም ነው እያለ ያለው። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና። እንግዲህስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ዳሩ ግን ባይሰሙስ ብሎ ይጠይቃል እላለሁ። በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ምድር ዳርቻ ወጣ። ነገር ግን እስራኤል ባያውቁ ነው ወይ ብሎ ይጠይቃል እላለሁ። ሙሴ አስቀድሞ ብሏል፣ እኔ ሕዝብ በማይሆን አስቀናቸዋለሁ፣ በማያስተውልም ሕዝብ አስቆጣቸዋለሁ። ኢሳይያስ ደፍሮ አለ፣ ላልፈለጉኝ ተገኘሁ፣ ላልጠየቁኝም ተገለጥኩ። ስለ እስራኤል ግን ቀኑን ሁሉ ወደማይታዘዙና ወደሚቃወሙ ሕዝብ እጆችን ዘረጋው ይላል። በደንብ አድርገን በጥልቀት እንመለከተዋለን። እንጸልይ። እናመሰግንሃለን። ስም የተባረከ ይሁን። ክብር ለአንተ ይሁን ጌታ ሆይ። አሁን ደግሞ ቃልህን አስተምረን፣ ቃልህን አብራለን ጌታ ሆይ። ስምህ የተባረከ ይሁን። ይሄ ቃል በየሰው ቤት ሁሉ በደረሰበት ቦታ ሁሉ ብርሃን እንዲበራ እጸልያለሁ። ከሁሉ የማንሰውን ልጅህን እኔን ደግሞ አስበኝ፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ካስታወሳችሁ ባለፈው የተመለከትነው አብዛኛውን ትንቢቱን የተናገረው ስለ ጌታችን ኢየሱስ ክርስቶስ አወላለዱ ጀምሮ ስለ እድገቱ፣ ስለ እያንዳንዱ ነገር፣ ስለ ሞቱ፣ ስለ ተንሳኤው ኢሳይያስ በደንብ ነው የተናገረው። ኢሳይያስ ምዕራፍ 9ን በምትመለከቱበት ጊዜ አወላለዱ እንዴት እንደሆነ፣ ስልጣኑ፣ የስልጣኑ እርካን እንዴት እንደሆነ በዝርዝር ወንድ ልጅ ተወልዶልናል ብሎ ይናገራል። ከዚያስ ስለ ሞቱ፣ ስለ ትንሳኤው፣ በሞቱና በትንሳኤው እንዴት ትውልድን እንዴት እንደሚያድን በደንብ በዝርዝር ኢሳይያስ 53 ደግሞ ይናገራል። እና ይሄ እንግዲህ ኢሳይያስ 53 በጣም ስለ ክርስቶስ አወላለድ አመጣጥ፣ ስለ መከራውን ስለ መቀበሉ፣ ስለ ሞቱ፣ ስለ መነሳቱ በደንብ በዝርዝር የሚናገር ክፍል ነው። ግን ኢሳይያስ 53ን በምናነብበት ጊዜ
ኢሳይያስ 53 ቁጥር 1 እና ቁጥር 2 ላይ አንድ ጥያቄ ይጠይቃል። ምንድነው የሚጠይቀው ጥያቄ? የሰማነውን ማን አምኗል? የእግዚአብሔርን ክንድ ስለማን ተገልጧል ብሎ ይጠይቃል። ለምንድነው ይህን ጥያቄ የሚጠይቀው? ኢሳይያስ በጣም ተደናግሯል። እንዴ እኔም ተደናግሬያለሁ። እንደገና ደግሞ ይሄንን አሁን ብንናገር ሰው እንዴት ብሎ ያምናል ይላል። ለምንድነው እንደዚህ የተደናገረው? ምክንያቱም ኢሳይያስ ምዕራፍ 6 ላይ የገጠመው አንድ ነገር አለ። ሁላችን እንደምናውቀው እኛም ሰብከነዋል፣ ሌሎችም ሲሰብኩ ሰምተናል። እግዚአብሔርን በረዥምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። የልብሱ ዘርፍ መቅደሱን ሞልቶት ነበረ። ኪሩቤልና ሱራፌል በእሱ ላይ ነበሩ፣ በልብሱ ዘርፍ ላይ ነበሩ ማለት ነው። እና እነዚህ ደግሞ 6 ክንፍ አላቸው። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸው እግራቸውን፣ በሁለቱ ክንፋቸው እየበረሩ ፊታቸውን ሸፍነው ምን ያደርጉ ነበረ? አንዱ ለአንዱ ቅዱስ ቅዱስ የሰራዊት ጌታ፣ ምድር ሁሉ ከክብሩ ተሞልታለች እያሉ በጩኸት ሲናገሩ ሰማሁ ይላል። ይሄንን እያለ ያለው ቀስ ብሎ ሳይሆን እየጮኸ፣ ከጨዋሂው ድምፅ የተነሳ የምድር መሰረት ተናወጠ ይላል። መቅደሱንም ጢስ ሞላው ይላል። ከዛስ ኢሳይያስ ወዮልኝ አለ። ምንድን ነው ያየው እዚህ ላይ በምንልበት ጊዜ የእግዚአብሔርን ክብር አየ። የእግዚአብሔር ክብር ደግሞ ማን ነው? ኢየሱስ ክርስቶስ ነው። ማረጋገጫ ነግራችኋለሁ። ከዚያ ጥያቄ እንዲጠይቅ ያደረገው ይሄ ነው። በዚህ አይነት ክብር ያየው ኢየሱስ ክርስቶስ፣ የእግዚአብሔር ክብር የሆነው ኢየሱስ ክርስቶስ ኢሳይያስ 53 ላይ ደግሞ ምን ያያል? የተናቀ የተጠላ የሕማም ሰው ፊቱን የሚያዞርበት፣ ሰው ፊቱን ሲያየው የሚዘገንን፣ ወገኖች ደም ግባት የሌለው ሞገስ የሌለውን ያያል። እንዴ ከዛ ድንግጥ ይላል እና መገለጡ ይመጣለታል። ምንድነው ማየው ሲል ይሄ እኮ ኢሳይያስ 6 ላይ ያየኸው ነው። የምዕራፍ 53ቱ የኢሳይያስ 6ቱ ነው ይለዋል። 6 ላይ ያየኸው ሰው ነው ይሄ አሁን ምዕራፍ 53 ላይ የምታየው ይለዋል። ለዚህ ነው ይሄንን ማን ያምናል አለ። ማን ያምናል ብሎ ጮኸ። ማንም ሊያምን አይችልም። ታዲያ የምዕራፍ 53ቱ የ6ቱ ነው ብሎ እንዴት ማመን ይቻላል ይላለኝ። ይሄንን ደግሞ የእግዚአብሔር ቃል በደንብ አረጋግጦ ወንጌላት ጽፈውልናል። ዮሐንስ ወንጌል ምዕራፍ 12ን በምናነብበት ጊዜ በሚገርም ሁኔታ ይሄንን ክፍል ሰው ሲናገር ሰምቼ አላውቅም። ምናልባት አልሰማው ሊሆን ይችላልኝ፣ ግን በጣም በሚገርም ሁኔታ ነው ተጽፎ የተቀመጠው። ዮሐንስ ወንጌል ምዕራፍ 12 ቁጥር 37 እስከ 41 በምናነብበት ጊዜ የኢሳይያስ ምዕራፍ 6 ማብራሪያ ነው። ምን ይላል? ኢየሱስም ይህንን ተናግሮ ሄደና ተሰወረባቸው። ነገር ግን ይህንን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ? የእግዚአብሔር ክንድ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም ይልና ኢሳይያስን ጠቅሶ ከዛ ምን ይላል? ኢሳይያስ ደግሞ በዓይኖቻቸው እንዳያዩ በልቦቻቸውም እንዳያስተውሉ እንዳይመለሱ እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸው ብሎ ተመልከቱ። ቁጥር 41 የሚለውን በደንብ ስሙልኝ። ክብሩን ስላየ ኢሳይያስ ይሄንን አለ፣ ስለ እርሱም ተናገረ ይላል። የቱን ነው ስንል ክብሩን አየ የሚለው የኢሳይያስ 6ቱን ማለት ነው ወገኖች። ስለዚህ ይሄ ክፍል ኢሳይያስ 6 እና 53ቱ ምን ሆነ? ተገናኘ ማለት ነው። በክብር አየው 6 ላይ፣ 53 ላይ ተዋርዶ አየው። እንዲህ ይሄንን ማን ያምናል አለ። ይሄንን ማንም ሊያምን አይችልም አለ ወገኖች። ስለዚህ ክብሩን አየ ነው የሚለው። የኢሳይያስ 53ቱ የ6ቱ ነው። ኢሳይያስ 6 ላይ ያየኸው ፍጹም አምላክ ፍጹም ሰው፣ ይሄ ኢሳይያስ 53 ላይ የባሪያን መልክ ይዞ የተዋረደው፣ ፊልጵስዩስ ምዕራፍ 2 ላይ የባሪያን መልክ ይዞ ይላል። ከአብ ጋር እንደ መተካከል እንደ መቀማት ሳይቆጥር የባሪያን መልክ ይዞ የመጣው ማለት ነው። ስለዚህ ኢየሱስ ክርስቶስ ምንድን ነው? መለኮት ነው፣ አምላክ ነው። ኢሳይያስ 6 ላይ ያየው የእግዚአብሔርን ክብር የሆነውን ክርስቶስን ነው።
ምክንያቱም ኢየሱስ ክርስቶስ ፍጹም አምላክ ነው። ኢየሱስ ክርስቶስ ፍጹም የሆነ ሰው ነው። የእግዚአብሔር ልጅ ነው። ፍጹም ሆኖ ከዳዊት ዘር ከድንግል ማርያም የተወለደ፣ በናዝሬት ያደገ፣ በገሊላ የተመላለሰ፣ በኢየሩሳሌም ያስተማረ፣ በቀራንዮ የሞተ፣ የተቀበረ፣ የተነሳ ኢየሱስ ክርስቶስ አምላክ እንደሆነ ይሄንን ሁሉ መጽሐፍ ቅዱስ አንብባችሁታል። ይሄን ነው የሚናገረው ወገኖች። የተሰወረ አይደለም፣ ግን ከባድ ነው። ለምን? ኢሳይያስ 6ቱን ላየ ሰው ኢሳይያስ 53ን ለማመን ምንድነው? ከባድ ነው። ልንገራችሁ፣ በጣም ኢሳይያስ 6 እና ኢሳይያስ 53 በጣም የተራራቁ ናቸው። ነገር ግን ስለ ፍቅር ሆነዋል። ስለዚህ ወደ ሮሜያችን ስንመለስ አያስደንቀንም፣ አለማመናቸው አያስገርመንም። ምክንያቱም ኢሳይያስ አስቀድሞ ምን ብሎናል? ነግሮናል። ማን ምስክርነታችንን አመነ አልተቀበሉም ብሎ ኢሳይያስ አስቀድሞ ብሏል፣ ነግሮናል ነው። ምክንያቱም ሰው የሚድነው ሕጉን በመጠበቅ ሳይሆን በእምነት ነው። ለዛ ነው ቁጥር 17 ሮሜ 10 ቁጥር 17 ይህን ነው የሚነግረን። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። አለቀ። እምነት ከምንድን ነው? ከመስማት ነው። መስማትም ደግሞ በምንድን ነው? በእግዚአብሔር ቃል ነው። ወገኖች ይህን ትንሽ እናርመው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ሲል ብዙውን ጊዜ ሰምተናል፣ እኛም እንለዋለን። ነገር ግን በትክክል ሄደን ክፍሉን ስናየው እምነት ከመስማት ነው፣ መስማትም ከወንጌሉ ቃል ነው። ከወንጌሉ ከምስራቹ ቃል ነው። ስፔሲፊክ ስለ አንድ ነገር ነው የሚያተኩረው፣ ስለ አንድ ነገር ነው የሚናገረው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብለን ዝም ብለን የምንለው ሳይሆን እዚህ ላይ የእግዚአብሔር ቃል የተባለው መልእክቱ ነው። ምን የሚለው መልእክት ካልን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ፣ ኢየሱስ ክርስቶስ መሲህ መሆኑ፣ ኢየሱስ ክርስቶስ ለሰው ልጅ ስለ ኃጢአት መሞቱ፣ ኢየሱስ ክርስቶስ ሞትን አሸንፎ መነሳቱ፣ ወደ ሰማይ ሄዶ ከብሮ ማረጉ፣ ወገኖች በአባቱ ቀኝ መቀመጡ፣ ደግሞ በስሙ የመንፈስ ቅዱስ ስጦታንና የዘላለምን ሕይወት መስጠቱ፣ ይሄንን ነው ወንጌል የሚለው፣ ይሄንን ነው መልእክት የሚለው። ጌታ የተመሰገነ ነው። ክብር ለኢየሱስ ይሁን። ስለዚህ ሁልጊዜ ችግራችን ከአውዱ ወጥተን በምናነብበት ጊዜ ምን ሆናለን? ገደል እንገባለን። ከአውዱ ስንወጣ ምን ሆናለን? ገደል እንገባለን። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስትሉ ምን እያላችሁ እንደሆነ ማወቅ አለባቸው ወገኖች። ጳውሎስ ሊል ያለውን ነው ማለት ያለብን እንጂ ጳውሎስ ሊል ያላለውን አንበል ወገኖች። ጳውሎስ ሊል የፈለገው መዳን በእምነት ነው። አለቅ። ሌላ ነገር አይደለም። ከአውዱ ልንወጣ አይገባም። የሚታመነው ደግሞ ማን ነው? ክርስቶስ ነው። መልእክቱ ይሄ ነው። ሌላ መልእክት የለውም። አንድ መልእክት ያለው አንድ መልእክት ነው። አንድ ክፍል ያለው አንድ መልእክት ነው። አንድ የኦርቶዶክስ አባት መጽሐፍ ጻፉና በመጽሐፉ ጀርባ እንዲህ ብለው አስቀመጡ። የፕሮቴስታንት ወንድሞቻችንና ሰባኪዎቻችን ስለ ሳምሶን፣ ስለ ዳዊት፣ ስለ አብርሃም ይሰብኩና ሲጨርሱ ጌታን የምትቀበሉ ወደፊት ነው ይላሉ። ወገኖች ሆይ ያልሰበኩትን ጌታ እንዴት ሰዎች እንዲቀበሉ ይወተውታሉ አሉ። ምክንያቱም ክርስቶስ ሰው ጌታን እንዲቀበለው ክርስቶስ ነው መሰበክ ያለበት። ይሄ ደግሞ በጣም እውነት የሆነ ነገር ነው። ስለ ሳምሶን የፀጉር አስተዳደግ፣ ስለ ሳምሶን ቀበሮችን 300 ቀበሮችን ስለመያዝ፣ የፍልስጤምን ግብርና፣ የፍልስጤምን አዝመራ ማቃጠላቸው፣ ስለ ሳምሶን በአህያ መንጋጋ 1000 ሰው መግደሉን እየጮሁ እየተውረገረጉ ሃሌሉያ እያሉ ይሰብኩና ከዛ በኋላ ጌታን የምትቀበሉ ተነሱ ይላሉ። ወገኖች ሆይ መች ክርስቶስ ተሰበከ አሉ? ወይንም ደግሞ ማለት ያለባቸው ሳምሶንን ተቀበሉ ነው ማለት ያለባቸው ይላሉ። ይህ እውነት ነው ወገኖች ሆይ። የፈለገ ቢሆን የትኛውንም ክፍል ልንናገር እንችላለን፣ ልንሰብክ እንችላለን። መጨረሻ ላይ ግን ከክርስቶስ ኢየሱስ ጋር ምን ማለት አለብን? ማዛመድ አለብን። በክርስቶስ ኢየሱስ መጠቅለል አለብን። በኢየሱስ ክርስቶስ ወንጌሉን ጠቅልለን ነው መናገር ያለብን። ከዚያስ ጌታን የምትቀበሉ ማለት የሚያስፈልገው ስለ ክርስቶስ ስንናገር ነው። እኚህ ሰውዬ ልክ ናቸው፣ እኔም እስማማለሁ። ጌታን ተቀበሉ ለማለት ኢየሱስ ክርስቶስ ምን ማለት መሰበክ አለበት። ወይንም ደግሞ ማንኛውንም ክፍል በምናገርበት ጊዜ ለአማኞች የሚሰጥ ትምህርት
ስለ መንፈሳዊ እድገት ሊሆን ይችላል፣ በጽድቅ ስለ መኖር ሊሆን ይችላል። ወገኖች ሆይ ስለ ማንኛውም ነገር ለአማኞች የሚሰጥ ስልጠና ላይ እንደዛ ማድረግ ይቻላል። ነገር ግን የጀማ ስብከት ላይ ኢየሱስ ክርስቶስን ተቀበሉ ለማለት ማንኛውንም ስብከት ከሰበክን በኋላ በክርስቶስ ኢየሱስ ምን ማለት አለብን? መጠቅለል አለብን ማለት ነው። ነገር ግን ሰዎች ኢየሱስ ክርስቶስን ሊቀበሉ ከተገባ ኢየሱስ ክርስቶስ መሰበክ አለበት። መልእክቱ ይሄ ነው። ጌታ የተመሰገነ ነው። እምነት ከመስማት ነው፣ መስማትም በቃሉ ነው፣ በወንጌሉ ነው። ታዲያ ይሄንን ወገኖች ሆይ እዚሁ ላይ ሲናገር ምንድነው? ይሄንን ሰምተን እናደርገው ዘንድ ከሰማይ ሄዶ ማን ባመጣልን፣ ወይንም ወደ ጥልቁ ሄዶ ደግሞ ማን ባመጣልን እናደርገው ዘንድ አትበሉ ነው ያለው። ቃሉ በልብህም በአፍህም ቅርብ ሆኖልሃል። አያችሁት? ይሄንን ቃል ከጥልቁ ማን ያወጣልኛል አትበል። ለምን? ክርስቶስ ከሙታን ተነስቶልሃል ነው የሚለው። ወደ ሰማይ ሄዶ ማን ያመጣልኛል አትበል፣ ክርስቶስ ወርዶልሃል ነው የሚለው። ስለዚህ እነሆ ቃሉ በልብህም በአፍህም ቅርብ ሆኖልሃል። የምንሰብከው የእምነት ቃል ነው አለ ጳውሎስ። ሮሜ ምዕራፍ 10 ቁጥር 8 እስከ 10 የሚናገረው ይሄንን ነው። ምንም ልፋትም ጥረትም ሄዶ የሚለው መሄድን ያሳያል። መሄድ አያስፈልግም። እንደገና ደግሞ ከባህር ማዶ ተሻግሮ ይላለኝ። የእጅ እንቅስቃሴ ትግልም አያስፈልግም። ቃሉ በልብህም በአፍህም ቅርብ ሆኖልሃል። የትም ሳትሄድ እዚሁ ሆነ ማመን፣ እየበላህ እየጠጣህ እየሰራህ እየተንቀሳቀስ ምን እያልክ ይህን የጌታ አድነኸኛል ናገባ ስትል ትድናለህ። አለቅ። የሚናገረው እሱን ነው ወገኖች። ተመልከቱ፣ የምንሰብከው የእምነት ቃል ነው። አለቅ። የሚያድነው የእምነት ቃል ነው። የምንሰብከው የእምነት ቃል ነው ይላል ቁጥር 8 እስከ 10። ምን የሚለው ካልን ኢየሱስ ጌታ ነው የሚለው፣ ኢየሱስ ክርስቶስ ከሙታን ተነስቷል የሚለው፣ ኢየሱስ ክርስቶስ የኃጢአትን ስርየት ይሰጣል የሚለው ወንጌሉ ይሄ ነው። የምስራቹ ይሄ ነው። አለቀ። ሌላ የለም። እንግዲህ ከኪሳችን አይደለም፣ ከመጽሐፉ ነው። ሮሜን ነው እያብራራል። ዛሬም ወንጌሉ ይሄ ነው። ይሄ ነው የሚሰበከው። ሰው የሚድነው በክርስቶስ ኢየሱስ ነው። ሕጉን ጠብቄ ካላችሁ ክርስቶስ ለምን መጣ? ለምን ተሰቃየ? ለምን መስቀል ላይ ተሰቀለ? እሱ መምጣት ለምን አስፈለገው? አምላክ ሰው ለመሆን ምን አስፈለገው? እኔ በስራዬ ለፍቼ ጥሬ ታግዬ ሰጥቼ ጾሜ ጸልዬ እንትን ብዬ ምናምን አድርጌ መልካም ሰርቼ ካላችሁ ክርስቶስ መምጣት ለምን አስፈለገው? ለምን መስቀል ላይ መሞት ለምን አስፈለገው? ወገኖች ብሉይ ኪዳኑ የአዲስ ኪዳኑ ጥላ ነው። ይመጣል ክርስቶስ እያለ ነው ሲናገር የነበረው። እሺ ቁጥር 18 ዳሩ ግን ባይሰሙ ነው ወይ ይላል ጳውሎስ። እንዲህ እነዚህ ሰዎች አልሰሙ ሊሆን ይችላል ወንጌሉን እንጂ ቢሰሙ ይድኑ ነበረ። ስላልሰሙ ሊሆን ይችላል ይልና ከዛ መልሱን ራሱ ይጠይቃል። በእውነት ድምፃቸው በምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ ብሎ ራሱ መልስ ይሰጣል። ስላልሰሙ ነው ባይሰሙ ይሆናል ብሎ ጥያቄ ይጠይቅና አይ ስላልሰሙ አይደለም ይላል። በእውነት ድምፃቸው በምድር ሁሉ ቃላቸውም እስከ ምድር ዳርቻ ወጣ ይላል። ወገኖች ሆይ ይሄንን የሚጠቅስልን እንግዲህ ከመዝሙር ምዕራፍ 19 ነው። ምን ማለት እንደሆነ ላገናኝላችሁ። ጳውሎስ በጣም ይጨነቃል። እንደውም ባይሰሙ ይሆን ሆይ ስላልሰሙ ሊሆን ይችላል ብሎ ይጠይቅና ይጨነቃል። ወዲያው መልስ ይመጣለታል። መልስ ሲመጣለት ምን ይላል? ከመዝሙረ ዳዊት ምዕራፍ 19 ቁጥር 1 ጀምሮ ድምፃቸው በምድር ሁሉ ቃላቸውም እስከ ምድር ዳርቻ ወጣ ይላል። የነማን? የፍጥረት። በደንብ ስሙኝ። ሰማያት የእግዚአብሔርን ክብር ያወራሉ፣ የሰማይም ጠፈር የእጆቹን ሥራ ይናገራሉ። ቀን ለቀን ምስጢርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ይናገራል ይላል። ምን ማለት ነው? ተፈጥሮ ፀሐይ በሉ፣ ጨረቃ በሉ፣ ከዋክብት በሉ፣ ዛፍ በሉ፣ ባህር በሉ፣ ማንኛውም ሁሉ በሙሉ የሙሉ ጊዜ ሰባኪዎች ናቸው። ሙሉ ጊዜ ማለት ይሄ ነው። ምክንያቱም ሌሊትም ቀንም በሙሉ ይናገራሉ፣ ያውጃሉ። የሚገርም ድምፅ ነው ያላቸው። ድምፃቸው በምድር ሁሉ ቃላቸውም እስከ ምድር ዳርቻ ወጥቷል ይላል። ምን እያለም? እግዚአብሔር ሕያው ነው፣ እኛ የእጁ ሥራ ነን፣ እሱ ትልቅ ነው፣ እሱ ከኛ በላይ ነው፣ እሱ ነው የሰራን እያሉ ምን ያደርጋሉ? ይናገራሉ።
እሱ ነው የሰራን እያሉ ቃል አያወጡም። ነገር ግን ድምፃቸው እስከ ምድር ዳርቻ ወጣ ይላል። ወገኖች ወይ ሰው እኮ ለፀሐይ፣ ለጨረቃ፣ ለከዋክብት ይሰግዳል። እነሱ ግን እርሱ ትልቅ ነው፣ እኛን የሰራን እሱ ነው፣ ከኛ በላይ ነው እያሉ ምን ያደርጋሉ? ይናገራሉ። ለእኛ ስግደት አያስፈልገንም። ዛሬ በየዓለማት ሁሉ ስትሄዱ ለዛፍ ይሰገዳል፣ ለፀሐይ ይሰገዳል፣ ለጨረቃ ይሰገዳል፣ ለከዋክብት ይሰገዳል። ወገኖች እነሱ ግን አረ ለእኛ አትስገዱ፣ እሱ ፈጣሪያችን ነው፣ እሱ አምላካችን ነው፣ እሱ ከኛ በላይ ነው እያሉ ነው የሚናገሩት። ወገኖች ይሄ መዝሙረ ዳዊት ምዕራፍ 19ን በምታነቡበት ጊዜ ከቁጥር 1 እስከ 6 እግዚአብሔር በፍጥረት በኩል ለእስራኤላውያን ሲነግራቸው እንመለከታለን። መኖሩን፣ ፈጣሪ መሆኑን፣ ወገኖች አምላክ መሆኑን ይነግራቸዋል። ከቁጥር 7 እስከ 11 ደግሞ ስታነቡት በሕጉ በኩል በቃሉ በኩል ለእስራኤል የተነገረ ክፍል ነው። ወገኖች ሆይ እነዚህ በጣም የተወደዱ የተባረኩ ናቸው። ይሄ ክፍል የሚናገረው መዝሙረ ዳዊት ምዕራፍ 19 ዋና ርዕስ አድርጎ የሚናገረው ስለ እስራኤል ነው። ምን ያህል እድለኛ እንደሆኑ ወገኖች በሁለት መገለጥ ይነግራቸዋል። በተፈጥሮ ይናገራቸዋል፣ እንደገና በቃሉ በኩል ይናገራቸዋል። አሕዛብ ግን በሕጉ አልተናገራቸውም። ሕጉ ለነሱ ስላልተሰጠ ምናልባት በተፈጥሮ እያዩ ሊማሩ ይችላሉ። ሕጉ ግን ለነሱ አልተሰጠም። እስራኤል ግን በሁለቱም ነው መገለጡን ያገኙት፣ በቃሉም በኩል በተፈጥሮም በኩል። ያም ሆኖ ምን አላሉትም? አልተቀበሉትም። ወደ ገዛ ወገኖቹ መጣ፣ አልተቀበሉትም ተብሎ እንደተጻፈ አልተቀበሉትም። እዚህ ላይ ማንኛውም ሰው የክርስቶስን ወንጌል ይዞ በሚሄድበት ጊዜ፣ ለሰዎች ሁሉ ወንጌልን ይዞ በሚሄድበት ጊዜ ልክ እንደዚሁ ወገኖች ሆይ እንደ ከዋክብቱ እንደ ፀሐዩ ወገኖች አፍ ሳይኖራቸው እንደሚናገሩ ሁሉ ልክ እንደዚሁ እስከ ምድር ዳርቻ ድረስ ድምፁ ይወጣል። በምን መንገድ ነው? እግዚአብሔር ነው የሚያውቀው። አሁን ፀሐይ አፏን አውጥታ ኢየሱስ ክርስቶስ ያድናል ብላ አትናገርም። ነገር ግን ድምፃቸው እስከ ምድር ዳርቻ ድረስ ወጣ ይላል። ልክ እንደዚህ ወንጌሉን እኛ ይዘን ስንወጣ ወገኖች ሆይ ምን ያደርጋል? ድምፃችን እስከ ምድር ዳርቻ እንዲወጣ ያደርጋል ማለት ነው። ቁጥር 18 የሚናገረው እሱ ነው። አሁንም መልሶ ጥያቄ ይጠይቃል ጳውሎስ። እስራኤል ባያውቁ ነው ወይ ይላል ደግሞ ቁጥር 19። ስላላወቁ ነው፣ ስላልተሰበከላቸው ነው፣ መልእክቱ ስላልደረሳቸው ነው፣ ስላልተነገራቸው ነው ብሎ ይጠይቃል። እንዲህ የእውቀት ችግር ይሆን ወይ ብሎ ይጠይቃል። አይደለም ይላል። አይደለም፣ የእውቀት ችግር አለም። የእውቀት ችግር የለባቸውም። መጽሐፉ እጃቸው ነው፣ ሕጉ እጃቸው ነው። አይደለም ይላል ቁጥር 19። ጥያቄ ይጠይቅና ምን ይላል? ሙሴ አስቀድሞ እኮ ምን ብሏል ይላልኝ? ሙሴ ተናግሯል፣ ነግሯቸዋል። የእውቀት ችግር አይደለም፣ የመስማት ችግር ነው ያለባቸው። ሙሴ ምን ብሏቸዋል? እኔ ሕዝብ በማይሆን አስቀናቸዋለሁ፣ በማያስተውልም ሕዝብ አስቆጣቸዋለሁ ብሏል ይላል። ተመልከቱ። ይሄ የሆነው ነገር የተነገረ ነው፣ አስቀድሞ የተነገረ ነው። አሁን ድንገት የሆነ ነገር አለ። ሙሴ እራሱ ታያላችሁ ባላስቀናችሁ ብሎ ነግሯቸዋል፣ አስቀድሞ ነግሯቸዋል። እግዚአብሔር ያስቀናል ነው እያለ ያለው። እግዚአብሔር ያስቀናል? አዎ ያስቀናል። ይህም ባህሪውን በደንብ ልናውቅ ያስፈልጋል። እግዚአብሔር ያስቀናል፣ እኛንም ሊያስቀናል ይችላል። ለዚህ ነው ሰዎች ወገኖች ሆይ በጣም ብዙ ነገር ተደርጎላቸው ብዙ ነገር ሆኖላቸው እስራኤላውያን አልገባቸው። ስለዚህ ምን እያላቸው ነው? እግዚአብሔር ያስቀናል። ብዙ ነገር ሆኖላቸው አላመኑም። ስላላመኑ አሁን ደግሞ አስቀናቸዋለሁ ይላቸዋል። ስለዚህ እንደሚያስቀናቸው ደግሞ ይነግራቸዋል። ሙሴ አስቀድሞ ነግሯቸዋል። እምቢ ስላሉ ለምሳሌ ማስቀናት ማለት አንድን ሕፃን ምግብ እርቦት አልበላ ሲል ለሌላኛው እያበላችሁ እያስቀናችሁ አንተ አትበላም፣ አዎ ለሱ አበላለሁ እያላችሁ እያስቀናችሁ እንደምታበሉት ማለት ነው። እስራኤል አልድን ስትል፣ እስራኤል እምቢ ስትል እግዚአብሔር ወደ አሕዛብ በቃ አሕዛብን እያዳነ ከእስራኤል ውጭ የሆኑትን እያዳነ እነሱ እስራኤላውያንን በሚያዩበት ጊዜ እነሱን እያዩ እንዲድኑ ማለት ነው። እንደሚያስቀና ማወቅ ከፈለጋችሁ ደግሞ ምዕራፍ 11 ሮሜ ምዕራፍ 11 ቁጥር 13 እና 14ን ብንመለከት እንኳን እግዚአብሔር ጳውሎስ ራሱ እንደሚያስቀና የእግዚአብሔር ቃል ይነግረናል። ምንድን ነው የሚለው? ሮሜ ምዕራፍ 11 ቁጥር 13 እስከ 14 ለእናንተም ለአሕዛብ እናገራለሁ
ተመልከቱ። ለእናንተም ለአሕዛብ ምን እላለሁ? እናገራለሁ፣ ወንጌሉን እናገራለሁ። እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን እስራኤላውያንን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። እኔ የአሕዛብ ሐዋርያ ነኝ። ወንጌልን ለአሕዛብ በምናገርበት ጊዜ የእኔ የሆኑት እኔ አይሁዳዊ ስለሆንኩ የእኔ የሆኑት ቀንተው ይድኑ እንደሆነ አገልግሎቴን አከብራለሁ። ቀንተው ይድኑ እንደሆነ አገልግሎቴን አከብራለሁ ይላል። ወገኖች ሆይ አስቀንቼ ነው የሚለው። እግዚአብሔር ያስቀናል። አዎ ያስቀናል። አስቀንቼ ይላል። ቁጥር 20 ቀጥሎ የሚለው ምን ተመልከቱ። ቁጥር 20 ኢሳይያስም ደፍሮ አለ፣ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። ይሄ ደግሞ ኢሳይያስ 61 ላይ ያለ የምታገኙት ቃል ነው። ይሄ ቃል ለማን ነው የተነገረው? ስለ አሕዛብ ነው። ላልፈለጉኝ ስለ አሕዛብ የሚናገር ነው። አሕዛብ እግዚአብሔርን ፈልገውታል? ከጅምሩ የት ያውቁታል? አያውቁትም። ኪዳን ያደረገው ሕጉን የሰጠው ከእስራኤላውያን ጋር ነው። አሕዛብ በምን ያውቁታል? በፍጹም አያውቁትም። በፍጹም አልፈለጉትም። ከጅምሩ ስለማያውቁት ግን ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ ይላቸዋል። ከዛስ ስለ እስራኤላውያን ግን ቁጥር 21 ስለ እስራኤል ግን ቀኑን ሙሉ ወደማይታዘዙና ወደሚቃወም ሕዝብ እጄን ዘረጋሁ ይላል። ሁለቱም ጋር የምታዩት እግዚአብሔር ፈላጊ ሆኖ ነው። አሕዛብ አያውቁትም፣ ይፈልጋቸዋል። እስራኤላውያን ደግሞ ሕጉን ሰጥቷቸዋል፣ አይፈልጉትም። ነገር ግን እጁን ዘርግቶ ደግሞ ኑ ወደ እኔ ይላል። ተመልከቱ። ለእስራኤላውያን ቀኑን ሙሉ ወደማይታዘዙ ሰዎች እጄን ዘረጋው ይላል። ወደማይታዘዙ ወደሚቃወም ነው የሚለው። እጄን ዘረጋው ይላል። የእነዚያ ችግር የአሕዛብ ማለት ነው፣ ስላላወቁት አልፈለጉትም። የእስራኤላውያንስ አውቀው ነገር ግን ያለመታዘዝ እግዚአብሔርን የመቃወም ችግር ነው። ምክንያቱም አንደኛ ቆሮንቶስ ምዕራፍ 10 ላይ ስለ እስራኤላውያን አንስቶ ስለ እኛ ይናገራል። ምን ይላለኝ? ይህ ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመን መጨረሻ የደረሰብንን ሊገስጸን ተጻፈ። የእነሱ እንደ ምሳሌ ነው፣ ነገር ግን እኛን እንደ ምሳሌ ሆኖ ሊገስጸን ተጻፈ ይላል። ምክንያቱም ይሄ ለነሱ ብቻ አይደለም ለኛም ነው። እግዚአብሔር እንደሆነ ፈጽሞ አይለወጥም። ያኔ ካስቀመጠው ቃል ኪዳን አይቀየርም። ዛሬም ይሰራል፣ ዛሬም ሕያው ነው። ቃሉን ምን አያደርግም? አይለውጥም። ወገኖች ያኔ እንዲህ ካደረገ አሁንም ምን ያደርጋል? አሁንም ያደርጋል። ስለዚህ ሁልጊዜ እግዚአብሔር እጁን እንደዘረጋ አስቡ ወገኖች። እኛንን ያልተገኘንለት እንጂ እየፈለገን ነው። ስለዚህ ዛሬም እጁን ዘርግቶ እየፈለገን ነው። ጌታ የተመሰገነ ነው። እጅን ዘርግቼ ይላለኝ። ዛሬም እግዚአብሔር እጁን ይዘረጋል። ዛሬም እጁን እንደዘረጋ ነው ወገኖች። ክብር ለኢየሱስ ይሁን። ብዙ ጊዜ ይሄ መዝሙረ ዳዊት ምዕራፍ 19 ስለ እግዚአብሔር ታላቅነት የሚናገር ክፍል ነው። እውነት ነው። ምክንያቱም በተፈጥሮ በሕጉ የእግዚአብሔርን መኖር፣ እግዚአብሔርን ታላቅነት፣ የእግዚአብሔርን ፈጣሪነት በዝርዝር የሚናገር ክፍል ነው። ግን ሰዎች የሚያነሱት ጥያቄ አለ። ምንድን ነው የሚያነሱት ጥያቄ? ጳውሎስ እዚህ ላይ ስለ ክርስቶስ ስለማመን የሚሆንን ድምፅ አድርጎ ተጠቅሞበታል። እንዴት ነው ይሄ ነገር ብለው ይጠይቃሉ። መዝሙር ምዕራፍ 19 ማለት እንዴት ነው ስለ ክርስቶስ አዳኝነት እንዴት ይጠቀምበታል ብለው ይጠይቃሉ። ወገኖች ሆይ በጣም የሚገርማችሁ ሐዋርያ ጳውሎስ ይሄ ክፍል ኢየሱስ ክርስቶስ ጌታ ነው አዳኝ ነው ብለው ተናገሩ ተፈጥሮዎች ብሎ አላለም። ወገኖች አልተጠቀመም። እሱም ማለቱ አይደለም። ፍጥረት ለኢየሱስ ክርስቶስ ይመሰክራል እያለ ነው አይደለም። ፍጥረት ፀሐይ፣ ጨረቃ፣ ከዋክብት ኢየሱስ ክርስቶስ አዳኝ ነው አምላክ ነው ብለው እየተናገሩ ነው እያለ ነው አይደለም። አልተጠቀምም። እሱን ማለቱ አይደለም። ፍጥረት ለኢየሱስ ክርስቶስ ይመሰክራል እያለ አይደለም በፍጹም። ከላይ ጀምሮ አካሄዱን ስንመለከት ልክ ሮም የምዕራፍ 10 ቁጥር 15 ጀምሮ ወገኖች፣ ምክንያቱም ብሉይ ኪዳን የአዲስ ኪዳን ጥላ ስለሆነ ምን ይላል? ሮም የምዕራፍ 10 ቁጥር 15 መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ይላል። ምን ማለቱ ነው? የብሉይ ኪዳን
ሕጉ በተጻፈበት ጊዜ በዚያን ጊዜ የነበሩ ሰዎች አሦር እስራኤልን ታስጨንቃት ስለነበረ ኢሳይያስ ምዕራፍ 52 ቁጥር 7 እና ናሆም 1:15 ላይ ያነበብኩላችሁ ማለት ነው። ልክ አሦራውያንን እግዚአብሔር ሲመታቸው በእግራቸው ይሄዱና ተራራ ላይ ሆነው አይዟችሁ የምስራች አሦር ተሸንፋለች ብለው በእግራቸው ሄደው የምስራቹን እንደሚናገሩ ሁሉ ጽዮን ተሸንፋለች ብለው እንደሚናገሩ ሁሉ ወገኖች ሆይ አሁን ከዚህ ጋር ኮምፔር እያደረገ ነው። ሂደው አሦር ተሸንፋለች የምስራች ብለው ነው እንጂ የሚናገሩት ኢየሱስ ክርስቶስ ያድናል ብለው አልተናገሩም። ስለዚህ ምን ማለቱ ነው? እንዲህ ተብሎ እንደተጻፈ ነው ያለው። አሁንም እግሮቻቸው ያማሩ እግሮች የተዋቡ ናቸው። ምክንያቱ ምንድን ነው? ኢሳይያስ 52 ቁጥር 7 እና ናሆም ምዕራፍ 1 ቁጥር 15 ሲነግረን ልክ ያን ጊዜ ሰዎች ሂደው የምስራቹን እንደሚናገሩ ሁሉ አሦር ተሸንፋለች፣ እስራኤል ነፃ ወጥታለች፣ የምስራች ደስ ይበላችሁ ብለው በእግሮቻቸው ሄደው የምስራቹን እንደሚናገሩ አሁንም ሐዋርያቱ ወይንም በጌታ የተላኩ ሰዎች ወንጌልን ሂደው ሲሰብኩ ብሎ ከዚያ ጋር ኮምፔር እያደረገው ነው። ወንጌል የሚነገረው በእግር ተሂዶ ነው። ያን ጊዜ የምስራቹን አሦር እንደተሸነፈች ሄደው እንደሚናገሩ ሁሉ አሁንም ወንጌሉን ሐዋርያቱ የተላኩ ሰዎች ሄደው ምን ያደርጋሉ? ይሰብካሉ። ለምን? ገላትያ ምዕራፍ 2 ላይ የእግዚአብሔር ቃል ሲናገር ጴጥሮስ ለአይሁድ ሐዋርያ እንዲሆን እንደሰራለት እሱ ለተገረዙ ሐዋርያ እንዲሆን እንደሰራለት ለእኔ ደግሞ ለአሕዛብ ሐዋርያ እንድሆን ላልተገረዙት ሐዋርያ እንድሆን ለእኔም ይሰራልኛል አለ ጳውሎስ። እንግዲህ ተመልከቱ፣ ለአይሁድ የተላኩት 12 ሐዋርያ ናቸው። ለአሕዛብ የተላከው ግን አንድ ሐዋርያ ነው። አይሁድ በጣም አስቸጋሪ ሕዝብ ስለሆኑ የተላከላቸው 12 ሐዋርያ ነው። ተመልከቱ፣ ምክንያቱም በጣም አስቸጋሪዎች ስለሆኑ። ስለዚህ ሄደው ምን ያደርጋሉ? ወንጌልን ይሰብካሉ፣ የምስራቹን ይናገራሉ። ለምን? ሮሜ ምዕራፍ 10 ቁጥር 16 ምን ይላል? የምስራቹን ተናገሩ ነው የሚለው። የምስራቹን እነሆ የምስራቹን የሚናገሩ አይደል? ቁጥር 16 እናንብቡ። ተመልከቱ ቁጥር 16 ምን እንደሚል። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስም ጌታዊ ምስክርነታችንን ማን አመነ ብሏልና። ቁጥር 15 መልካሙን የምስራች የሚያወሩ ከኢሳይያስ 52 ቁጥር 7 እና ከናሆም 1:15 ላይ አሦር ተሸንፋለች፣ እስራኤል ነፃ ወጥታለች፣ ደስ ይበላችሁ ብለው በእግራቸው ሄደው የምስራቹ እንደሚናገሩ አሁን ደግሞ ወንጌሉን የሚናገሩ የምስራች ልክ ስለ መጥምቁ ዮሐንስ የተነገረው ማለት ነው። በተራሮች ላይ የምስራቹን የሚናገር ከፊት ይመጣል እንዳለው ማለት ነው። ልክ እንደዚህም ሐዋርያቱ በወንጌሉ የተላኩት ሰዎች መልእክተኞች መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው! ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ሞቶልሃል፣ ተነስቶልሃል ብለው የሚናገሩ እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። ምን እያለ ነው? የምስራቹን ተናገሩ የሚለው አሁን ደግሞ እዚህ ላይ ደግሞ ማን ነው? ሐዋርያቱን ነው። ነገር ግን አይሁድ ምን አሉ? እምቢ አሉ። የምስራቹን ሐዋርያቱ ሲናገሩ የተላኩት ሲናገሩ እምቢ አሉ። ከዛ ኢሳይያስ ምን አለ? የተናገረውን ያነሳና ጌታ ሆይ ምስክርነታችንን ማን አመነ ብሏል። ተናግረናል፣ ኢሳይያስም ተናግሯል። ግን ምስክርነታችን ማን? እዚህ ጋር ምስክርነቱን የሚሰጡት ሐዋርያት ናቸው። ምስክርነቱን እየሰጡ ያሉ ሐዋርያት ናቸው። ምን እያሉ ነው የሚመሰክሩት? ኢየሱስ ክርስቶስ መጥቶ በመስቀል ላይ ሞቷል፣ ተነስቷል፣ አርጓል፣ ተመልሶ ይመጣል ብለው ወንጌል ይሄ ስለሆነ ይህንን ይናገራል። ጌታ አዳኝ ነው፣ መሲህ ነው ብለው ሐዋርያቱ ምን አደረጉ? ይህንን አወጁ። ጌታ የተመሰገነ ነው። የሐዋርያት ሥራ ምዕራፍ 2ም የሚያበስረን ይህንን ነው። ምን ይላል? ጴጥሮስ ልክ መንፈስ ቅዱስ በወረደ ጊዜ ምን አለ? እናንተ ሰቅላችሁ የገደላችሁትን እግዚአብሔር ከሙታን አስነሳው፣ ጌታም ክርስቶስም አደረገው ብሎ ምን አለ? ተናገረ። ይሄንን በሚናገርበት ጊዜ ኢሳይያስ ምዕራፍ 53ንና ምዕራፍ 6ን እያገናኘ ነው የሰበከው። ያ ኢሳይያስ 6 ላይ በክብሩ ያየ ነው የእግዚአብሔር ክብር የሆነው ኢየሱስ ክርስቶስ
ኢሳይያስ 53 ደግሞ የባሪያን መልክ ይዞ መጥቶ በመስቀል ላይ ሞቶ ተነስቶ አርጓል፣ አባቱ በቀኙ አስቀምጦታል ብሎ ነው ይሄንን እያገናኘ የተናገረው ጴጥሮስ። እዚህ ጋር ድምፃቸው በምድር ሁሉ ቃላቸው እስከ ምድር ዳርቻ ወጣ የሚለው ፍጥረትን ተጠቅሞ እንደ ምሳሌ እያሳየ ያለው ፀሐይን፣ ከዋክብትን፣ ጨረቃን እንደ ሐዋርያት እንደ ነቢያት ወንጌልን ሐዋርያትና ነቢያት ወንጌልን እንደሰበኩ ሁሉ ፀሐይም ጨረቃም ከዋክብትም ሰባኪዎች ናቸው ብሎ እንደ ምሳሌ ነው ያነሳቸው እንጂ እነሱ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለው ተናገሩ እያለ አይደለም። ልክ እነሱ እግዚአብሔር በፍጥረት መኖሩን እንደተናገረ ሁሉ ዛሬም ፀሐይ ከዋክብት ሁሉ ልክ እንደ ሐዋርያት የእግዚአብሔርን አዳኝነት ይናገራሉ ነው። እንደ ምሳሌ ነው የተጠቀምባቸው። ፍጥረትን ቀጥታ ኢየሱስ ጌታ ነው ብለው ወንጌልን ሰበኩ አይደለም እያለ ያለው። የዛሬው ፀሐያችን የዛሬው ከዋክብታችን ሰዎች ናቸው። ለምሳሌ አንድ ሰው ወደ አንድ ወንጌል ወዳልደረሰበት ከተማ ሄዶ ወንጌልን በሚሰብክበት ጊዜ ሰዎች ወደ ክርስቶስ በሚመጡበት ጊዜ ታዲያ እንደዚህ ሰውዬ ፀሐይ አለ እንዴ? የለም። እንደዚህ ሰውዬ ከዋክብት አለ እንዴ? የለም። ወገኖች መጽሐፍ ቅዱስም ሲናገር እኮ ዳንኤል ምዕራፍ 12 ላይ ሰዎችን ወደ ጽድቅ የሚያመጡ ወንጌልን ሰብከው ወደ ጽድቅ የሚያመጡ እንደ ከዋክብት ይደምቃሉ ነው የሚለው። ዓለማት በሙሉ የሚናገሩት ስለማን ነው? ስለ እግዚአብሔር መኖር ነው፣ ስለ ፈጣሪነቱ ነው የሚናገሩት። እና ጳውሎስ ፀሐይን፣ ጨረቃን፣ ከዋክብትን በሚያነሳበት ጊዜ ፍጥረት ሁሉ ስለሱ ይናገራሉ ነው። ዛሬም ወንጌሉን የሚናገሩት የእሱ መልእክተኞች ናቸው ነው። በሰውም ቢሆን በፍጥረትም ቢሆን እግዚአብሔር ዛሬ መልእክቱን ያደርሳል። ጌታ የተመሰገነ ነው። በቀጥታ ያንን ጥቅስ ጠቅሶ ፍጥረት ስለ ክርስቶስ ይናገራሉ እያለ አይደለም። ነገር ግን መርሳት የሌለብን ነገር ፈጽሞ እግዚአብሔር ከዋክብትን፣ ፀሐይን፣ ጨረቃን፣ ዛፍን በሉ ሁሉ በሙሉ ፍጥረት ሁሉ በምታያቸው ጊዜ የእግዚአብሔርን መኖር የእግዚአብሔርን አዳኝነት አምላክነት ይናገራሉ። ዛሬም ፀሐይን ስናይ፣ ጨረቃም ስናይ፣ ከዋክብት ስናይ ልክ እንደ ሐዋርያት የእግዚአብሔርን መኖር ይናገራሉ። ያን ጊዜ ግን ኢየሱስ ጌታ ነው ብለው ተናገሩ እያለ አይደለም፣ እንደ ምሳሌ ነው። ፍጥረት ሁሉ በሙሉ የእግዚአብሔርን መኖር እንደሚናገሩ ተብሎ እንደተጻፈ ነው ያለው። አያችሁት? ስለዚህ መርሳት የሌለብን እግዚአብሔር ኪዳኑን አይሽርም። እስራኤል አሁንም በእግዚአብሔር የተወደደች ናት። ኪዳኑ አልተሻረም። ሮሜ ምዕራፍ 11 ቁጥር 25 ሲጠራቸው ተወዳጆች ሆይ ብሎ ነው የጠራቸው። ተወዳጆች ሆይ። ሚልኪያስ ምዕራፍ 1 ቁጥር 1ም እንዲሁ ወድጃችኋለሁ። የምትሰሩት ስራ የሚያስወድድ አይደለም። ኪዳናችሁን አፍርሳችኋል። እርኩሰትን ነው የምታደርጉት። እንደገና አምልኮ ከምታቀርቡልኝ መቅደሱን የሚዘጋ ባገኛችሁ ሌቦች ናችሁ። አስራቴን መባይን በልታችኋል። ግን እንዲሁ ወድጃችኋለሁ፣ እንዲሁ ወድጃችኋለሁ። ኢሳይያስ 31 ቁጥር 3ም የሚናገረው ይህንን ነው። ምን ይላል? በዘላለም ፍቅሬ ወድጄሻለሁ፣ በቸርነቴ ሳብኮሽ ነው የሚለው። እስራኤል የፈለገ ብታደርግ እግዚአብሔር ይቀጣታል እንጂ አይጥላትም። መዝሙር 120 ቁጥር 1 ላይ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። ወገኖች ሆይ እየወገሩት፣ እየሰቀሉት፣ እየገደሉት፣ እየቀበሩት ምን ይላቸው ነበር? የሚያደርጉትን አያውቁምና ይቅር በላቸው። ዘካርያስም ላይ እጅህ ላይ ያለው ቁስል ከየት የመጣ ነው? እግርህ ላይ ያለው፣ ጎንህ ላይ ያለው ቁስል ከየት የመጣ ነው ሲሉት በጠላቶቼ ተወግቼ ነው የሚለው አይደለም፣ በወዳጆቼ የቆሰልኩት ቁስል ነው የሚለው። ወገኖች ሆይ ሰው የሚድነው በእምነት ነው። እግዚአብሔር ጻድቅ ነው፣ ኃጢአትን ይጠላል፣ ኃጢአትን ይቀጣል። ወገኖች ሆይ እስራኤላውያን ግን መቼም ሊተዋቸው አይችልም። ኪዳኑን የሚጠብቅ አምላክ ነው። ኤፍሬም ሆይ እንዴት እጥልሃለሁ፣ እንዴት እስተውሃለሁ፣ ስለ አንተ አንጀት የተላወሰ ይላል ሆሴ ላይ። አንጀት የተላውሷል አልጥልህም ነው የሚለው። ወገኖች ሆይ ለምን? እስራኤል የበኩር ልጄ ነው ተብሎ ተጽፏል ዘጸአት ላይ። የበኩር ልጄ ነው ይላል። ከአብርሃም ከይስሐቅ ከያዕቆብ ጋር የገባውን ኪዳን ፈጽሞ የማይረሳ አምላክ ነው። እንደ ሰው አይደለም። ከግብፅ ጀምሮ የገባውን ኪዳን ከእስራኤላውያን ጋር ወገኖች የማይረሳ አምላክ ነው። ከግብፅ ጀምሮ ኪዳን ገብቼላቸው አልጥላችሁም ብሎ ኤርምያስ 31 ላይ ተናግሯል። አንብቡት። አሁንም ሲመጣ ኪዳን የሚያደርገው ከእነርሱ ጋር ነው፣ ከእኛ ጋር አይደለም፣ ከአሕዛብ ጋር አይደለም፣ ከእስራኤላውያን ጋር ነው። አዲስ ኪዳን ሮሜ
ዕብራውያን ላንብብላችሁ። ዕብራውያን ምዕራፍ 8 ቁጥር 9 ጀምሮ ላንብብላችሁ። ተመልከቱ። ከኛ ጋር አይደለም ኪዳን የሚገባው ከእስራኤላውያን ጋር ነው። ይኸው ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶች ጋር እንደገባሁት ኪዳን አይደለም ከእስራኤላውያን ጋር እነርሱ በኪዳን ያልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር። ከዚህ በኋላ ግን ከእስራኤል ቤት ጋር የምገባው ኪዳን ይህ ነውና ይላል ጌታ፣ ሕጌን በድንጋዩ ላይ ሳይሆን በልቦናቸው አኖራለሁ፣ በልባቸውም እጽፋለሁ። እኔ አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምረውም። ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛል። አመፃቸውን እምራለሁ፣ ኃጢአታቸውንም ደግሞ አላስብም። አዲስ በማለቱ ፊተኛውን አስረጅቷል፣ ብሉይ ኪዳኑን ማለት ነው። አሮጌውና ውራጅ የሆነውን ሊጠፋ ቀርቧልና ይላል። በቃ ያ የብሉይ ኪዳኑ ተሽሯል። አሁን በዘላለም ፍቅር ወድጄሻለሁ፣ ኪዳን ከአንቺ ጋር እገባለሁ ነው እያለ ያለው። ወገኖች ሆይ እግዚአብሔርን ኪዳን ልንለውጠው አንችልም፣ ዘለዓለማዊ ነው። እግዚአብሔር ቃሉን አያፈርስም። እግዚአብሔር ኪዳኑን የሚጠብቅ አምላክ ነው። ጌታ የተመሰገነ ነው። እግዚአብሔር ቃሉን ይተው ዘንድ ሰው አይደለም ይላል ዘኍልቍ ምዕራፍ 23 ላይ። ስለዚህ ዛሬም እስራኤላውያንን ይወዳቸዋል፣ ይፈልጋቸዋል፣ ዛሬም ይጠብቃቸዋል። እየቀጣ እስከ መጨረሻው ዘመን ይጠብቃቸዋል። ወገኖች ሆይ ዛሬም ለሁላችን ምሕረት ያደርጋል። ዛሬም እጁን ዘርግቷል። ላንቺ ላንተ ኢየሱስ ክርስቶስ ይወዳቸዋል። ወገኖች ሆይ ልክ ሮሜ ምዕራፍ 10 ላይ ለአይሁድ ሆነ ለግሪክ፣ ለባሪያ ሆነ ለጨዋ አንዱ ጌታ የሁሉ ጌታ ነው ተብሎ ተጽፏል። ዛሬም ይወዳችኋል። ዛሬም የእናንተን በሕይወት መኖር ወደ ዘላለም ሕይወት መግባት እጁን ዘርግቶ ይጠራችኋል። ወደ ክርስቶስ ጌታ የተመሰገነውን በልባችሁ ባላችሁበት ቦታ ይህንን ቃል የምትሰሙ ሁሉ እጃችሁን ዘርግታችሁ ተንበርክካችሁ የኔ ጌታ የዛሬ 2000 ዓመት ለእኔ ሞተህልኛል፣ ተሰቅለህልኛል፣ ተቀብረሃል፣ ተነስተሃል፣ ሄደ በአባትህ ቀኝ ተቀምጠሃል፣ ተመልሰ ደግሞ ትመጣለህ፣ አንተ የሕይወት የጌታ ነህ፣ ና ግባ ስትሉ ክርስቶስ ወደ ሕይወታችሁ ይገባል። ታሪካችሁ ይለወጣል። የዘላለምን ሕይወት በተቀመጣችሁበት ቦታ ሁሉ ትወርሳላችሁ። ጌታ የተመሰገነ ይሁን። ቃሉ በአፍህም በልብህም እጅግ ቅርብ ሆኖልሃል ነው የሚለው። መንከራተት አያስፈልግህም። የጌታን ስም የሚጠራ ይድናል ይላል። እመንና ጥራው ትድናለህ። ጌታ የተመሰገነ ይሁን። እግዚአብሔር ይባርካችሁ። ወደ ምዕራፍ 11 እንቀጥላለን፣ እንጸልያለን። ስምህ ይባረክ። ክብር ለአንተ ይሁን። ተመስገን፣ ተመስገን ጌታ ሆይ ይሄ ቃል ለፈውስ፣ ለበረከት፣ ለጤና፣ ለመዳን ይሁንልን። እናመሰግንሃለን። ከሁሉ የማንሰውን ልጅህን ስለረዳህ ተመስገን። በኢየሱስ ክርስቶስ ስም አሜን። Amen.